ፈልጋ ነው የደወለችው? ቆይ የደወለው ማን እንደሆነ ግን አውቀሻል? አዎ ስታወራ ሰምቻለሁ። ያቺ ልዕልት አይደል የደወለችው? አዎ እሷ ናት የደወለችው። እሷ ነው የደወለችው። እኔ ያልኩህ ምን ፈልጋ ነው የደወለችው ነው። ተረጋጊ እንጂ እሷ ከደወለችው በሰላም መግባት የለማወቅ ይቻል። ኧረ እንደዛ ነው። ደግሞ ስልክ ከየት አምጥተህ ነው? ልዕልት ናት የገዛችው። ይኸውልህ ያምራል። ያምራል። ልዕልት በእናትሽ በጣም መልካም ሴት ናት። ውጫዊ ውበቷ ብቻ ሳይሆን ውስጣዊ ውበቷም በጣም ጥሩ ነው። ኧረ በእናትህ ዝም በል። ምንም አታምርም። ምን እንደዚያ ጉድ ማድነቅ? ቢታየሙች ምንም አላደለም። መቼም ውጫዊ ውበቷንም ቢሆን አንቺም አይተሽዋል አይደል? ያን ያህል ብዙ የሚካበድላት ሴት አይደለችም። ከሀያ ክፍል 15 እንግዲህ ባለፈው ብሩክ እራት ተጋብዞ ሄዶ ነበርና ቢጣና ትዕግስት የት ሄደህ ነው? ለምን ውጭ አደርክ? አንለቀው ምናምን እያሉ እየዛቱበት ነበር። ሰላም ውዶችዬ እንዴት ናችሁ? ሁን ያለው አልሐምዱሊላህ። ዛሬ ክፍል 14 ይዤ መጥቻለሁኝ። ትዕግስት ማለት ነው። ሚጣን እንግዲህ ትዕግስት አንቺ ግን ምን አይነት ባለጌ ሴት ነሽ እያለች በቁጣ እያናገረቻት ነበረ። ሚጣ ግን ሳታፈቅረው አትቀርም ብሩክን። እንዴት እንደሆነ ብቻ አላቅም። ትዕግስት ስታቅ እንግዲህ እያወቀችባት ነው። ግን ባለፈውም አንቺ ለምንድን ነው እኔ ሚስቱ ያለውኝ አንቺ እንደዚህ የሚያናድድሽ እንደዚህ የሚያደርግሽ ምንድን ነው እያለች እያናገረቻት ነበረ። ራሽ ማናባሽ ነው አንቺ ባለጌ ብላ ትዕግስትን እያናገረቻት ነበረ። ሚጣ አንቺ ነሻ ከአንቺ ሌላ ባለጌ ሴት አለ እንዴት ዝጋ እያለች እንግዲህ ትዕግስትም እየመለሰችላት ነበረ። አሁን ያወቀችባት ነው መሰለኝ ብሩክን እንዳፈቀረች። አንቺ ራስሽ በጣም ባለጌ ሴት ነሽ፣ ራስሽን ንጹህ አድርገሽ ነው እንደ የምታዩ እያለች ሚጣም እየሰደበቻት ነበረ። ትዕግስት ለስድብ ነው እንደ የማናገርሽ ነገር አለ ብለሽ የጠራሽኝ እያለቻት ነበረ። ትዕግስት ደግሞ እኔ ብችል ብመታሽ ደስ ይለኝ ነበር እያለቻት እኔ ምን አድርጊሽ ነው በእንደዚህ አይነት መንገድ የምታናገረኝ ስትላት ያልሽውን ነገር ሁሉ ሰምቻለሁ። እነጋሽን ፈርቼ አክብሬ ነው እንጂ እኔ በመታሽ ለራሱ ደስ ይለኛል እያለች ትዕግስት ምንድን ነው የሰማሽው ስትላት ብሩክን ወንድሜ እያልሽ የምትይውን እንደምታፈቅሪው እኔ ሰምቻለሁኝ አለቻት። ትዕግስትና ሚጣ እየተሰዳደቡ ነው እንግዲህ ክብርሽን ጠብቄ አንቺ ጭቃ የሆነ አፍሽን ያዢ አንቺም እኮ ጭቃ ነሽ ምናምን እያሉ እየተሰዳደቡ ለብሩክ ያለሽን ስሜት ጋሼ ቢሰሙ እንዴት እንደሚናደዱና ምን እንደሚያደርጉ አንቺ አታውቂም እያለች ትዕግስት ለሚጣ እየነገረቻት ነበረ። እንግዲህ እውነቱን አውቃባታለች ብሩክን እንደምትወደው። ሰው ነግሮች ሳይሆን እኔ ራሴ የሰማሁት ነው። እንዴት ልትከጂኝ ትችያለሽ እንዴ እያለቻት ነበረ። እሷ ግን ውሸት ነው የነገሩች ሰዎች እኔ ብሩክን አላፈቅረውም እያለች እየዋሸች ነበረ። ግን ትዕግስት በጆሮዋ የሰማችውን ነው የነገረቻት። እንግዲህ ርብቃ ተኝታ እያለቀሰች ነበረ። ብሩክ መጣና ሚጣ ምን ሆነሽ ነው የምታለቅሽው አላት። አረ ምንም አልሆንኩም ብላ እየዋሸች ነበረ። እኔ ስመጣ ነው በሩ ላይ ስደርስ ባሽ ነው የጠረቅሽው ምን ሆነሽ ነው የምታለቅሽው ሲላት አረ አላለቀስኩም አለች። ምንድነው የሚያስለቅስሽ እያለ ብሩክ እየጠየቃት ነበረ። አይንሽ እኮ ያስታውቃል። ምን ሆነሽ ነው የምታለቅሽው? እሺ የልብሽ ህመም ተነስቶብሽ ነው የምታለቅሽው ያለ ርብቃን እየጠየቃት ነበረ። አይ አይደለም አለች። ግን እኮ ራሴን አሞኝ ነው ስትለው ራሷን ያዝ አድርጎ ግን እኮ ምንም ትኩሳት የለሽም ሲላት እና አለመመሽም ለማለት ብላ አፈጠጠችበት። በቃ በትንሽ ነገር ነው የምትቆጣው ማለት ነው። ቆይ አንቺ ልጅ ግን ምንድነው እንደዚህ ሆድ የሚያስብስሽ እያለ ብሩክ እቅፍ አድርጎ እየጠየቃት ነበረ። አረን ያልተነጫነጭኩም ስትለው እንዴ የሆነ ነገርማ አለ በትንሽ ነገር ነው ሆድ የሚከፋሽ እያለ እየጠየቃት እሺ ስንተውና አንድ ጥያቄ ልጠይቅ አለችው ብሩክን። እሺ ምንድነው ጠይቀኝ ሲላት ስለ ፍቅር ምንድነው መታቀው አለችው። ስለ ፍቅር ያለ አመለካከት ምንድነው አለችው ብሩክ። ፍቅር ደስ የሚል ነገር ይመስለኛል አላት። እሺ ግን ለምንድነው ስለ ፍቅር የጠየቅሽኝ አላት። ሚጣን ዝም ብዬ በቃ ለፍቅር እንደዛ መጠየቅ ስላለብኝ የጠየቅኩ አለችው። አትዋሽ፣ እኔ ግን እንደማይሽ ከሆነ ለእኔ የምናገር ፈርተሽ ነው እንጂ ፍቅር ይዞሻል አላት። እሺ ፍቅር ይዞሽ ካልሆነ የምትወጂኝ እስኪ ብሩክ ይሙት ብለሽ ማይልኝ አላት። እንዴ ለምንድነው ብሩክ ይሙት ብዬ የምምለው አለችው ሚጣ። እኔ ሙት ብዬ ባንተ አልምልም አለችው። ስለዚህ ፍቅር ይዞሻል ማለት ነው አላት። እንግዲህ
ሚኪ ይሄ ብሩክ የሚባል ሰውዬ ከመጣ ጀምሮ ችግር ጠፍቶ ያውቃል እንዴ? እኔ እኮ ላብድ ነው እያለ ያወራ ነበር። ጓደኛውም እሺ ምንድነው የተፈጠረው? የተፈጠረውን ችግር ለምንድነው ማትናገረው? እያለው የብሩክን እህት እያፈላለጓት እንደሆነ አልነገርኩህም አለው። አዎ ነግረኸኛል ስለው አሁን የት እንዳለች አወቅኩኝ አለው ሚኪ። አዎ አገኛት፣ ግን ራሷን ስታለች አብዳለች ነው የሚሉት አለ ሚኪ። ስለዚህ እብድ መሆኗን ብዙ አያሰጋህም ማለት ነው? ምንድነው እንደዚህ ያስጨነቀህ አለው። እና እብድ ከሆነች ምንድነው የሚያስጨንቅ ሲለው እንዴ እንደውም እብድ መሆኗ ነው እንጂ ለኔ የሚያስጨንቀኝ አለው። እንዴት ሲለው እሺ ስለኔ የምታውቀው ሚስጥር ሁሉ መታ ዝርግፍ አድርጋ ብትናገርስ አለ ሚኪ። ቆይ ይህን ያህል የሚያስፈራ ምን ያህል ሚስጥር ብታውቅ ነው አለ። በጣም ብዙ የምታውቀው ሚስጥር አለ የብሩክን እህት ነው እንደዚህ እያለ ያለው ሚኪ። እኔ እሱ እዚህ መታ አንድ ነገር ብትናገር እኔ በያልቅልኛል መቀመቅ ነው ምገባው አለ ሚኪ። ቆይ እሺ እኔም አላውቀው እሷ ምን አይነት ሚስጥር ብታውቅብህ ነው እንደዚህ የፈራኸው አለው ጓደኛ። አንተ ልገምተው አይደለም ልታሰባቸው ማትችለው ብዙ ሚስጥሮች አሉኝ አለ ሚኪ። ጤነኛ እያለች ለምንድን ያልተናገረችው ሲለው ቃል አስገብቻ ነበር ላትናገር አለ። እና እሺ እንደዚህ የምታሰጋ ከሆነ ምን ለማድረግ አሰብ ካለው ጓደኛው የሚኪ። እኔም እሱ ነው ግራ ያገባኝ፣ ግን እሷ እዛ ሀገር መርገጥ አይደለም የትም ቦታ መምጣት እዚህ ቤት መምጣት አይደለም እዛ ሀገር መርገጥ የለባትም አለሚ። እንግዲህ ብሩክ አለመሞቱን ለማሳወቅ ፍርድ ቤት ምናምን መሄድ እንዳለበት እያወሩ ነበረ። ግን ደግሞ ይህንን ነገር ለመጨረስ ትሪስትና ሚኪ ያስፈልጉናል አለችው ብሩክን። እንዴት ሲላት በእነሱ ውስጥ ብዙ ንብረት ስላለ በቀላል ዘዴ በእነሱ በምንጨርሰው ቀላል ይመስለኛል አለች። ሞት የተባልክበት ምክንያት ውሸት እንደሆነና በህይወት እንዳለ ከተረጋገጠልህ ነገሮች ለኛ ቀላል ይሆናሉ አለ። እሺ እነሱ ፈቃደኛ ካልሆኑ ሲላት እነሱ እምቢ ካሉ ለእኛም በጣም ይከብደናል አለችው። ትሪስት ልታገዘው ትችላለች፣ ሚኪ ግን በጭራሽ አያረገውም እና ምስክር ይሆንልሃል ብላ ስጠይቀው እሷን ችግር የለውም እሱ ግን የሚሆን አይመስለኝም አለው። እውነቱን ነው የሚሆን አይሆንም። ሲጀመር ሚኪ በጭራሽ እሺ አይለው። አንተ የድሮ ማስታወሻህን ስለምትረሳ ስለማስታስታውስ እነሱ ከመሰከሩልህ ለእኛ በጣም ቀላል ይሆናል እያለችው ነበረ። እነሱ እንኳን ቢሉ እምቢ አንመሰክርም እንኳ ቢሉ የተሻለ የሚሆነው የአሻራ ምርመራ ማድረግ ነው አለችው ብሩክ። የምን አሻራ ነው ሲላት በፊት ላይ አሻራ ሰጥተህ ከነበረ አሁን ያለህንና የበፊቱን አሻራ ተገናኝቶ በህይወት እንዳለህ ማረጋገጫ ይሆናል አለችው። ሰርፕራይዝ አለኝ አይነን ጨፍን አለችው። እሺ ግዴታ ነው ሲላት አሁ አይነን ጨፍን አለችና አይኑን ጨፈነ ብሩክ። እንግዲህ ስልት ፍቅር እንትን ስልክ ገዝታ ሰጠችው ማለት ነው ለብሩክ። በጣም ደስ አለው። በጣም አመሰግናለሁ እንዴ ለኔ ነው ይሄ ስልክ ምናምን ብሎ እስከሚደነገጥ ድረስ አዎ ያንተ ነው ብላ ስልክ ሰጠችው። እንግዲህ ሜጣ ካሁን በፊት ስልክ አስደውይ ሲላት ለራሱ እንዴት እንዳረገችው በራሱ ስልክ ደውል አትደውልም እንዴ ምናምን እያለች በጣም አመነጫጭቃ ነበር ያናገረችው። አሁን ዛሬ ስልክ ተገዛለት። ሲጀመር ብሩክ ስልክ መግዣ ገንዘብ አጥቶ አይደለም፣ ግን ስለረሳ ነው እንጂ ለሁሉም ሰው መግዛት የሚችል ሀብታም እንደሆነ የታወቀ ነው። እና ዛሬ ስልክ ተገዝቶለታል ብሩክ። እሺ ደስ ካለ ቀፈኝ ስትለው አቀፋት ማለት ነው ብሩክ። በጣም አመሰግናለሁ፣ ብታይ ስልክ በጣም ነበር የሚያስፈልገኝ ለብሩክ። አመሰግናለሁ፣ ከአሁን በኋላ እኔ በፈለግኩ ሰዓት አገኛለሁ ማለት ነው ስትለው አዎ ታገኘኛለሽ፣ እኔም ደግሞ በፈለግኩ ሰዓት እደውልልሻለሁ፣ በጣም አመሰግናለሁ ብሎ ብሩክ ተቀበለ ስልኩ። ያው አንተ መኖሪያ ፈቃድ ስለሌለ ሲም ካርድ ማውጣት ስለማትችል እኔ ሲም ካርድ አውጥቼ አድርጌልሃለሁ አለ። እኔ ግን አንድ ጥያቄ ልጠይቅሽ እፈልጋለሁ አላት። ምንድን ነው ጠይቀኝ ስትለው መጀመሪያ የተገናኘን ጊዜ ለጆቢ ያልሽውን ነገር ታስታውሻለሽ አላት። ለእሷ ትንገረው ያልሽው ነገር አስታወሽው አለ። ምን ነው ጮቤ ነገር እንዴ ስትለው አረ አልነገረኝም እኔ አስታውሽ ነው ሲላት የነገረ መስሎኝ አይኑን ላጠፋለን ነበር አለችው ብሩክን። እንዴ ለምን ይሄን ያህል አስደነገጠሽ? ለምን ደነገጥሽ? ምንድነው የደበቃችሁ? ምን በደብቁኝ ነው አለ። ቆይ እሺ የደበቃችሁትን ነገር ጥሩ ነው ወይንስ መጥፎ ነው? ለምንድነው ማትነግሪኝ እያላት ነበረ። እናንተ ጥሩ ነው ብለን ነው አስበን የደበቅነው አለ። አንተም እንደምትወደው አልጠራጠረም አለችው። ምን ይሆን የደበቁት? እንግዲህ ስራ ገቢ ነው አይደለ? በቃ እኔ ስልክ ደውላለሁ ምናምን ብሎ ለሄድ ሲል እንዴ ትንሽ አትቆይም አለችው። ስራ ልትገቢ አይደል እንዴ ስላት አይ ምንም ቢሆን ላንተ ጊዜ አላጣም ቁጭ እላለሁ አለች።
ሚጣዬ ብቻዋን ናት። ብቻዋን ስትሆን ደግሞ ይደብራታል። ብሄድ ይሻላል አለ ብሩክ። ሚጣም ታፈቅረዋለች፣ ትርስትም ታፈቅረዋለች፣ ይችም ታፈቅረዋለች። በቃ ልጁን እንዲከፋፈሉት ነው እንዴ? እጁን ይዛ ብሩኬ በስንት ጊዜ ተገናኝተን ልትሄድ ነው እንዴ ብላ ጭራሽ ልትሰደውም አልፈለገችም። እንግዲህ የሚጣ እናት መጣ፣ የሚጣ አባት መጡ። ምን ነው እንደምን ስራ አልሄድክም ስትለው ስራ አልሄድኩም፣ በጣም ኃይለኛ እረፍት አድርግ ብላኛለች። ለምን አዲስ ቤት ሊሰሩ ስለሆነ እዛ ጋር እንዲሰራ እስከዛ ድረስ እረፍት እንዳረግ ፈልጋ ነው። ለምን ስትል ሚጣ ያው እንዳይደክመኝ ስለፈለገች ነው አላት አባቷ። አሁን እረፍት አድርግና ከዛ ቤቱ መስራት ስንጀምር ትሰራለህ ስትል ብላኛለች ሲል እና እስከዛ ድረስ ቁጭ ብለህ እንድጠብቅ ነው እንደ የፈለገችው አለችው። አዎ አለ አባቷ። እሷ ሀሳቧ ተቀምጬ እንዳርፍ ነው አላት። እንግዲህ ሚጣን እሺ የት ሄደህ ነው የጠፋኸው ስትለው ወደ ጎረቤታችን ሂጄ ነበር አለ። እንግዲህ ሚጣ በሩን ከፈተችና የሆነ ሴትዮ መጣች። ማንሽ አንቺ? ምን አይነት ጥጋበኛ ሰራተኛ ነሽ? ያለች እየተሰደበች ነበር። ማን ሰራተኛ አለች ሚጣ። ወደዛ ፈቅቤ ሊገባበት ስትላት እንዴ ማንሽ አንቺ? አትገቢም ስትላት አንቺ አይደለሽም እኮ ጥፋተኛዋ ትዕግስት ናት እንጂ አንቺ አይደለሽም ያለች። እንግዲህ ከሚጣ ጋር እየተጣላች ነበረ። እኔ አሁን ማንነቴን አታውቂም፣ ግን ፌስታልሽን አስይዤ ከዚህ ከቤት ሳወጣሽ የዛን ጊዜ ነው የሚገባሽ አለቻት። ሴትዮዋ መጣችና እዚህ ቤት ምን እየተካሄደ ነው አለች። ማለት ሲላት የሚጣባት ከመቼ ወዲህ ነው ዘበኛ ቤት ውስጥ ቁጭ የሚለው አለች ሴትዮዋ። ሚጣም እንግዲህ አንቺ ምን ያምሻል እንዴ? ማን ነው ጥበቃ የምትዩ ብላ ከሴትዮዋ ጋር መጣላት ጀመረ። የሸዋለል እንደ እሱን ነው አለች የሚጣን አባት። ሚጣም አንቺ ማን ስለሆንሽ ነው ሰውን ከፍ ዝቅ የምታደርገው አለቻት። አንቺ ዝም በይ፣ አንተ ደግሞ ከዚህ ቤት ውጣና እዛ ጋ ውጭ ላይ ቁም፣ የዘበኛ መቀመጫው እዛው በር ላይ ነው አለችው። አንቺ ማን ስለሆንሽ ነው ከዚህ ከቤት እንድንወጣ የምታዥው አለቻት። ሚጣ የማንን ከካም ሰራተኛ እኔ ማናገር አይችልም አለች። ማንን ነው ያምሻል ያልሽው አለቻት። ያምሻል እንዳንቺ እንዴት ነው እንደዚህ የምታዋሩ ስትላ ሚጣ ማንን ነው? ለነገሩ በኋላ ይቆጭሻል፣ ተንበርክከሽ ይቅርታ ትጠይቅኛለች ማንነቴን ስታውቂ አለች። እንግዲህ ሚጣ በንዴት ሴትዮዋን ከዚህ ውጭ እያለች እያናገረቻት ነበር። ከየት ነው የምወጣው አንቺ? እኔማ አልወጣም እያለቻት፣ አባትየውም ኧረ እባካችሁ ተረጋጉ እያለ የሚጣ አባት በጣም ትዕግስተኛ ነው፣ እየጠየቃት እያወራቸው ነበር። እንግዲህ ሴትዮዋም አንተ ዘበኛ ለምንድን ነው የምትለምናት? ቤት ውስጥ ለምንድን ነው የተቀመጥከው እስካሁን ትላለች። አንቺ ሴትዮ ስነ ስርዓትሽን ያዥ እያለች ሚጣም እንግዲህ የታገለቻት ነው። እንግዲህ ሚጣ ውጭ እያለች ከቤት ሴትዮዋን እየገተተች አስወጣቻት። ተይ እባክሽ በኋላ ይቆጭሻል፣ ይህን ነገር አቁም እያለች ሴትዮዋ እያናገረቻት ነበረ። ሚጣ ደግሞ ሴትዮዋን ውሽ አድርጋ ነው ከቤት ያስወጣቻት። ይቅርታ መቤት፣ አንቺ ግን ማነሽ አለ የሚጣ አባት። እርግጠኛ ነኝ አሁን ስለ እኔ ማንነት ስትሰሙ ሁልሽም ትደነግጫለሽ አለች ሴትዮዋ። ለማንኛውም እኔ የትርስት እናት ነኝ አለች ሴትዮዋ። ኮርሶ የዛች መልካም ሴት እናት ነው ታላ የሚጣ አባት። ደነገጣችሁ ፈራችሁ አይደል አለች። ኧረ ለምን እንፈራለን፣ እንደውም እንተዋወቅ አለ የሚጣ አባት። እንተዋወቅ ብሎ እጁን ሲዘረጋ ምን የሀገርህ ጆማና ምሳር መሰለ እንዴ እናንተ የኔን እጅ የምጨብጠው ብላ መጥፎ መልስ መለሰችለት። በጣም ነው እየገረመኝ ያለው አለ የሚጣ አባት። ምን ሆነ የገረመ ስትሉ ይቺ ቀውስ ሴትዮ የዛች የደግና የጥሩ ሴት እናት መሆኗን የገረመኝ አለ። ማናት ጥሩ ሴት አለችው ሚጣ። ትዕግስት ናታ፣ በጣም ጥሩ ሰው ናት ሲላት ዝም ማለት። እንግዲህ የትዕግስት እናት ውጭ ላይ እንደቆመች ስልክ እየደወለ ነበረ። እንደ አጋጣሚ ብሩክ መጣ። ሂሩት ነበረች የቆመችው። ጉድ ብሩክ ብላ ደነገጠች። ይቅርታ ማነሽ ምናምን አለ ብሩክ። እንዴ አላስታወስከኝም? አታውቀኝም አለች። ይቅርታ አላወቅኩትም ሲል ብሩክ የትዕግስት እናት እኮ ነኝ፣ እንዴት አላወቅከኝም አለች። በጣም ይቅርታ ትንሽ እኮ የመርሳት ችግር ስላጋጠመኝ ነው አለ። እኔንም ረስተኸኛል ማለት ነው አለችው። አዎ ሁሉንም ነገር ረስቸዋለሁ፣ ምንም የማስታውሰው ነገር የለም አለ ብሩክ። ይሁን እሺ፣ በህይወት ስላየው በጣም ደስ ብሎኛል አለች የትዕግስት እናት። የነገሩኝ ሰዎች ለራሱ አላመንኳቸውም ነበረ፣ ስላለ ደስ ብሎኛል አለች። በህይወት አለው አልሞኩም አለ ብሩክ። ታዲያ ለምን ቁመህ ታየኛለህ? ና ሳመኛ አለችው። ታዲያ ለምን ውጭ ላይ ቆሙ፣ ለምን ቤት አይገቡም አለ ብሩክ የትዕግስትን እናት።
ገብቼ ነበር መግባቱንማ ስትል እና ለምንድን ነው የወጡት ሲል ብሩክ ሰራተኛዋ እንደ ውሻ ጎትታ አስወጣችኝ አለች። እንዴ ማንን ነው ሰራተኛ ያሏት አለ ብሩክ። አንድ ነቀዝ የሆነ ሰራተኛ አለች አለ። የሆነ ነፈስ ዘበኛም ደግሞ አብሯን ነበረ እያለች እንግዲህ ሂሩት እየተሳደበች ነበረ። እነሱ እኮ ሰራተኛና ዘበኛ አይደሉም አላት ብሩክ። እና እነሱ እነማን ናቸው ስትል እነሱ የኔ ዘመዶች ናቸው አለ ብሩክ። እነሱ ናቸው ከኔን ከአደጋ ያዳኑኝ አለ። ከዛ ለምንድነው ከመጀመሪያውኑ ያልነገሩኝ አለች የትርስትና። እዚህ እኮ ሲታዩ ሰራተኛና ዘበኛ ነው የሚመስሉት አለችው። ያለ መግባባት ችግር ነው አለ ብሩክ። እንግዲህ ማዘር አላት ብሩክ። እንዴ የምን ማዘር ነው